በአንድ ወቅት ግዙፍ የነበሩ ፀሐይ የጠለቀባቸው የቢዝነስ መንግስታትን ይዤላችሁ ቀርብ ያለው። በቢዝነስ ዓለም ውስጥ አንድ የሚያስፈራ እውነት አለ። ትልቅ መሆን ብቻውን ነገን ለመኖር ዋስትና አይሆንም። በአንድ ወቅት ዓለማችን በእጃቸው የጨበጡ ቢሊዮን የሚቆጥሩ ዶላር የሚያንቀሳቅሱ ፀሐይ የማይጠልቅባቸው የሚመስሉ ግዙፍ የንግድ መንግስታት ነበሩ። ዛሬ ግን ስማቸው ከታሪክ ማህደር በስተቀር በገበያ ውስጥ የለም። ለምን ወደቁ? ለምን ከሰሩ? ዛሬ ሶስት ግዙፎችን አሳዛኝ አስተማሪ የውድቀት መንገድ እንመለከታለን። በመጀመሪያም ኮዳክ ማለት ለዓመታት የሰው ልጅን ትውስታ የሚያስቀምጥበት ብቻ መንገድ ነበረ። በዓለም ዙሪያ ያሉ ፎቶ ቤቶች የኮዳክ ፊልም ካልተጠቀሙ ስራቸው አይደምቅም ነበረ። የሚገርመው በ1975 ዓ.ም የካምፓኒው መሐንዲስ የመጀመሪያውን ዲጂታል ካሜራ ሰርቶ ለአመራሮቹ አሳያቸው። አመራሮቹ ግን በታላቅ ኩራት እንዲህ አሉት፣ ይህ አይሆንም፣ እኛ ፊልም በመሸጥ የምንከብረው፣ ዲጂታል ከመጣ ፊልማችን ማንም አይገዛውም። ስለዚህ ይህንን ፈጠራ ደብቀው አሉት። ኮዳክ ነገን መመልከት አልቻለም። ሌሎች ካምፓኒዎች ዲጂታል ቴክኖሎጂያቸውን ይዘው ሲመጡ ኮዳክ በፊልም ሽያጩ ላይ ተኝቶበት ነበረ። በመጨረሻም በ2012 ዓ.ም የፎቶግራፍ ንጉሱ ኮዳክ ክስረቱን አወጀ። ከኮዳክ የምንማረው አንድ ነገር አለ። ለውጥን ካልተቀበልነው የሚመጣው ለውጥ ራሱ ከገበያው ያስወጣናል ማለት ነው። ሁለተኛው ብሎክቡስተር በቲቤት የታወረ ግዙፍ የፊልም ኢንዱስትሪ መሪ። በየመንደሩ ሰማያዊና ቢጫ ቀለም ያላቸው የፊልም መከራይ ቤቶች ነበሩት። በዓለም ዙሪያ 9000 መደብሮች የነበሩት ብሎክቡስተር የፊልም ኢንዱስትሪው አለቃ ነበረ። በ2000 ዓ.ም አንድ ትንሽ ድርጅት ወደ ብሎክቡስተር ቢሮ መጣ። ስሙ ኔትፍሊክስ ይባላል። እኛን በ50 ሚሊዮን ዶላር ግዙንና አብረን እንስራ አሏቸው። የብሎክቡስተር ዋና ስራ አስፈጻሚ ግን በኔትፍሊክስ መስራች ላይ ሳቀባቸው። ሰዎች በኢንተርኔት ፊልም ያሉ ብላችሁ ታስባላችሁ ማለት አፌዘባቸው። የተናቀው ኔትፍሊክስ የዓለምን ፊልም መልእክት ባህል ቀይሮ ብሎክቡስተር ግን ደንበኞችን እያጣ መጣ። 2010 ዓመተ ምህረት ብሎክቡስተር የመጨረሻውን መደብር ዘግቶ ከሰረ። ዛሬ ኔትፍሊክስ በ100 ቢሊዮን ዶላር ሲገመት፣ ብሎክቡስተር ግን የታሪክ ትዝታ ብቻ ሆኖ ቀርቷል። ከብሎክቡስተር ምን እንማራለን? ትናንትና የናቀ ነገ ይወድቃል። ሶስተኛው ኖኪያ፣ ዘገምተኛው የሞባይል ጀግና ኖኪያ ኮኔክቲንግ ፒፕል። ይህ ጥቅስ የማይታወቅበት ቤት አልነበረም። እንደ አውሮፓውያኖቹ አቆጣጠር በ2000ዎቹ መጀመሪያ ላይ ኖኪያ የሞባይል ስልክ ገበያውን 40% ተቆጣጥሮት ነበረ። ሁሉም ሰው የሚገዛው ኖኪያ ነበረ። ነገር ግን በ2007 ዓመተ ምህረት ስቲቭ ጆብስ አይፎን የተባለውን ታምር ይዞ መጣ። ስልኩ በተን የለውም፣ በጣት ንክኪ ብቻ ነው የሚሰራው። ኖኪያ ግን ይህንን አሸንጉሊት ነው፣ ሰዎች በተን ያለውን ስልክ ነው የሚፈልጉት በማለት በራሱ መንገድ ቀጠለ። ጉግል አንድሮይድ ሲስተም ይዞ ሲመጣ ኖኪያ የራሴ ሲስተም አለኝ ብሎ ከጉግል አንድሮይድ ጋር ለመስራት እምቢ አለ። ዓለም ወደ ስማርት ስልክ ስትቀየር ኖኪያ ወደ ኋላ ቀረ። በ2013 ዓመተ ምህረት ኖኪያ ዋና ስራ አስፈጻሚ ሞባይል ክፍሉን ለክስረት በሚያዳርግ ዋጋ ለካን ማይክሮሶፍት ሲሸጥ እያለቀሰ እንዲህ አለ፣ እኛ ምንም ስህተት አልሰራንም፣ ነገር ግን ዓለም ተቀየረች። ከኖኪያ አመራር እና ከኖኪያ ካምፓኒ ምን እንማራለን? ትክክለኛ ስራ እየሰራ ቢሆንም እንኳን ከዓለም ፍጥነት ጋር ካልተራመድክ ትበላለህ ማለት ነው።